ትህትና የህይወት ቅመም። ታላቁ ናፖሊዮን እጅግ ትምክህተኛ ነበር ይባላል። ለነገሩ የቀደሙ ፈረንሳውያን ወንዶች ሁሉ ለክብር ትልቅ ቦታ በመስጠት ይታወቃሉ። ናፖሊዮን ብዙዎችን ድል አድርጎ ሲያበቃ በመጨረሻ አውሮፓዎች እንዳለ ባላሰበው የወተርሉ ግንባር በአንድ ላይ ተሰልፈው ድል አደረጉት እና በግዞት ወደ ኤልባ ደሴት ተላከ። የእሱ ልብ ግን ጉደኛ ነበር። በግዞትም ሆኖ እጅ አልሰጠም፣ አልበገርም አለ። ከዚያም አመልጦ ድጋሜ ፓሪስ ላይ ነገሰ። ለ100 ቀናት እድሜ የቆየ መንግስት መስርቶ ነበር፣ አልዘለቀለትም እንጂ። በመጨረሻ ናፖሊዮን ለፍርድ ቀረበ። ከነሙሉ ትዕቢቱ ነበር። ለዳኞች ዝቅ ለማለት ለማጎንበስ ፈቃደኛ አልነበረም። ይህን የተረዱት ከሳሾቹ መላ ዘየዱ። ተከሳሹ በችሎት በሚቆምበት ሰዓት ሳጥን መግቢያው ላይ ከአናቱ በኩል ትልቅ ጣውላ መቱበት፣ አጎንብሶ እንዲገባ ለማስገደድ ነው። ናፖሊዮን ግን ምን አደረገ? የተከሳሹ ሳጥን ሲደርስ ተንበረከከ። ተንበርክኮም ደረቱን ቀጥ እንዳደረገ ገባ፣ አላጎነበሰም። ይህን ታሪክ በሰማው ጊዜ ይገርመኛል። ናፖሊዮን በራሱ ኃይል ከመጠን በላይ ባይመካ ኖሮ በጊዜው የሚያሸንፈው ምድራዊ ኃይል አይገኝም ነበር። ትንሽ ጎንበስ ማለት የሚችል ተፈጥሮ ቢኖረው ኖሮ የዓለም ታሪክ ሌላ ይሆን ነበር። በእርግጥ በታሪክ በኃይላቸው ታላላቅ ድልን ተቀዳጅተው የምናገኛቸው ሰዎች ከፍ ያለ በራስ መተማመን የነበራቸው ናቸው። ሂትለርን ውሰደው፣ ስታሊንን ውሰደው፣ ቸርችልን ውሰደው፣ ቻርልስ ደጎል፣ ፊልድ ማርሻል ሞንትጎመሪ፣ ሁሉም ከፍ ያለ የአልበገርነትን ባይነት መንፈስ የተላበሱ ነበሩ። የኛን አጼ ቴዎድሮስንም መጥቀስ እንችላለን። ብዙ ጀግኖች ለሌላው ከማጎንበስ ሞታቸውን ይመርጣሉ። ትንሽ ትህትና፣ ትንሽ ማጎንበስ፣ ትንሽ ውርደት መቀበልን፣ ትንሽ መለሳለስን፣ ትንሽ መሸነፍን የቻሉት ግን በታሪክ ዘልቀው እናገኛቸዋለን። አንዳንዴ ለሰው ልጅ ከታላቅ የጀግንነት መንፈስ ባሻገር ትንሽ ዝቅታ ታስፈልገዋለች። እንደ ክርስቶስ፣ እንደ ዳዊት፣ እንደ ሲዳርታ ቡድሃ፣ እንደ ብዙ የሰነበቱ የሰው ልጆች ጀግኖች ሰውነትን አለመርሳት፣ ትንሽ ትህትና፣ ትንሽ ዝቅ የማለት ቅመም የግድ ነው። ራሳቸውን ዝቅ ዝቅ ያደረጉ ከፍ ከፍ ብለዋል። ራሳቸውን የቆለሉ ከሚገባው በላይ በራሳቸው ኃይልና አቅም የተመኩ ማን አህሎኝነትን ያየለባቸው ሁሉ ደግሞ እድሜያቸውን ያላግባብ አሳጥረውታል። የሰው ልጆች ታሪክ የሚነግረን ይህንን ነው። በተለይ ብዙዎቹ የዓለማችን ሃይማኖቶች የሚሰብኩን ትህትናን ነው። ኢየሱስ ዝቅ ብሎ የደቀ መዛሙርቶቹን እግር እንዳጠበው ምድሪቱንም ካየን ፍሬዎች ሁሉ ወደ ሰማይ ተበትነው በአየር ላይ ሲበቅሉ የማያናያቸው ለምንድን ነው? ሁሉም የሚበቅለው በመጀመሪያ ወደ መሬት ወድቆ ነው። ፍሬ የሚያፈራው በዝቅታ ውስጥ ነው። በዚህች ህይወታችን ለመጽደቅ መውደቅን፣ ለማፍራት ከአፈር መቀላቀልን መቀበል ግድ ይላል። ትህትና የአብሮ መኖር ሁሉ የጀርባ አጥንት ነው።